የእግዚአብሔር ደጅ ናት አለ። እንግዲህ ብዙ ደጆች እኮ አሉ። ብዙ የሰው ደጆች አሉ። ፊት አይተው የሚመልሱ፣ ፊት አይተው የሚያደሉ ብዙ ደጆች አሉ። ወንዶች የሚገቡባቸው፣ ሴቶች የማይገቡባቸው ብዙ ደጆች አሉ። ሴቶች ብቻ የሚገቡባቸው፣ ወንዶች የማይገቡባቸው ብዙ ደጆች አሉ። ወደ እኔ አምኖ ተጠምቆ የመጣውን በ40 ቀኑ የመጣውን በ80 ቀኑ የመጣቻትን ወደ ዳር ያላወጣው እቀበለዋለሁ ተብሎ እንደተነገረ የሁሉም መሰብሰቢያ ይህች የእግዚአብሔር ደጅ ናት ይላል። በባልንጀራው ላይ ክፉ ስራ ያልሰራ ወደ ይህች ደጅ የሚገባ እሱ ነው። ሰርቆ ቀምቶ ያልተገባ ስራ ሰርቶ እናት አባቱን ያላሰደበ ወደ እግዚአብሔር ቤት የሚገባ እሱ ነው። ሁሉም በነፃ የሚገኝባት ክቡር ስጋው ቅዱስ ስጋው ክቡር ደሙ በነፃ የሚገኝባት ቅድስት ቤተ ክርስቲያን፣ የሰው ልጆች ሁሉ እናት ቅድስት ቤተ ክርስቲያን፣ ሁሉንም አንድ አድርጋ ያለ አሎ የምትመግብ ቅድስት ቤተ ክርስቲያን፣ ሁሉንም በአንድ አይኗ የምታይ ወንጌልን የምትመግብ ቅድስት ቤተ ክርስቲያን ወደ ይህች ስንመጣ እንግዲህ ተፈሳይ ሆነ ደስ ይለናል። ማንስ እደዊነ የንስሐ የራን ወጸጋም ከመሰይፈ እሳት ዘውእቱ ያፈርሆ ለሰይጣን። እጃችን አነስተን ከላይ ወደ ታች ከግራ ወደ ቀኝ እንደ እሳት ሰይፍ እናማትባለን። ይህም ሰይጣንን የሚያስፈራውና የሚያስደነግጠው ነው ብሎ ታላቁ ሊቅ ቅዱስ አትናቴዎስ እንደተናገረ ሁላችሁም ቀኝ እጃችሁን አውጡና መላ ሰውነታችሁን በትምህርተ መስቀል እናማትቡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጽርሐ አርያም በላይ ርዝመቱ ከበራርስ በታች ጥልቀቱ ከአድማስ እስከ ናጌው ይህን ስፋቱ ተብሎ የማይነገርለት በአንድነቱ ምንታዊ ሁለትነት ሳይኖርበት በሶስትነቱ ርባኤ አራትነት ሳይኖርበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ አንድነቱን ሳይለያየው ዘላለም በፈጠረው አንደበት ሁሉ ቅዱስ 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 ተብሎ የሚመሰገን የሠራዊት ጌታ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይእቲ ተአቢ እንኪርቤት ፈደፍድም ሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ። ቅዱስ 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 ተብለው ከሚመሰገኑት ከሦስቱ ቅዱስ ለአንዱ ቅዱስ ለወልድ ማደሪያ የሆነች ከኪሩቤል የምትበልጥ ቅድስት ድንግል ማርያም የእርሷም ስም የተመሰገነ ይሁን። አልጫውን ዓለም በወንጌል ጨውነት ያጣፈጡ፣ ጨለማውን ዓለም በወንጌል ብርሃንነት ያበሩ ቅዱሳን አባቶቻችን አበው ሐዋርያትም የእነርሱም ስም የተመሰገነ ይሁንና በእኔ በደካማው አንደበት ስማችሁን መጥራት የማይገባኝ ክቡር አባታችን ቆሞስ መላከ ብርሃን ቆሞስ አባ ክፍለ ማርያም የደብረ አባይ ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪና የሰበካ ጉባኤው ሊቀመንበር ክቡር አባታችን መላከ ገነት መላከ ብስራት ቆሞስ አባ ኪሮስ መለሰ የዚህ የደብረ አባይ ቅዱስ ገብርኤል ቤተክርስቲያን የጸሎት አባት የዚህ ቤተክርስቲያን መስራች አባት ክቡራን አባቶች ሊቃውንተ ቤተክርስቲያን እንግዲህ ስማችሁን የማላውቀው እግዚአብሔር የሚያውቃችሁ የአብነት መምህራን ከነደቀ መዛሙርቶቻችሁ አባቶች አበው ካህናት ወንድሞች ዲያቆናት የሽበት ዘውድ የደፋላችሁ የዕድሜ ማዕረግ የደረበላችሁ አባቶች ምዕመናን እናቶች ምዕመናት ወንድሞችና እህቶች በመንግስተ ሰማይ ምሳሌ ያደረጋችሁ እስመ ለዘከመ እሉ ይእቲ መንግስተ ሰማያት መንግስተ ሰማይ የምትወረስ እንደነዚህ ላሉት ነው ተብሎ የተነገረላችሁ ሕፃናትን ጭምር እስከ ሞት ድረስ በወደደና ባፈቀረን
በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? አሜን። ልዑለ ባሕርይ እግዚአብሔር ከያለንበት ሰብስቦ በዚህ ቅዱስና ልዩ በሆነው ቦታ የሰበሰበን የአባቶቻችን አምላክ ስሙ በድጋሜ የተመሰገነ ይሁን። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ጻድቁ ኢትዮጵያ ያበቀለቻቸው የኢትዮጵያ ልጅ ኢትዮጵያን ያስማረው ለኢትዮጵያ የጸለዩ ታላቁ አባት አቡነ ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ከዚህ ቦታ ሲመጡልን ትልቅ ደስታ ነውና በድጋሚ እንኳን ደስ ያላችሁ። አባቶቻችን ልጅ መላክ ያውቁበታል እንጂ ልጅ በአባቱ ፊት ቢወድቅ ይነሳል እንዲና እንዲልም ይደገፋል እንደማለት እንጂ አባቶቻችን ብዙ ጸጋ ያላቸው አባቶቻችን ከዚህ ላይ እንደምታዩቸው አሉ። ግን ልጃቸው ምን አዘዋልና ለ10 ደቂቃ ያህል የምንማማርበት የትምህርታችን ርዕስ በዓልን ምክንያት አድርጎ ነቢየ እግዚአብሔር ቅዱስ ዳዊት የተናገረውን አንድ ኃይለ ቃል አንስተን ለ10 ደቂቃ እንቆያለን ማለት ነው። ዛ አንቀጽ እንተ እግዚአብሔር ይህች የእግዚአብሔር ደጅ ናት ይላል ነቢየ እግዚአብሔር ቅዱስ ዳዊት ነው የተናገረው። ኃይለ ቃሉን ተጽፎ የምናገኘው ደግሞ በመዝሙር 117 ቁጥር 20 ላይ ተጽፎ ያለ ኃይለ ቃል ነው። ይህች የእግዚአብሔር ደጅ ናት። በውስጥ የተዋሕዶ ልጆች የእግዚአብሔር ደጅ ናት። ይህች የእግዚአብሔር ደጅ ናት ይላል ነቢየ እግዚአብሔር ቅዱስ ዳዊት። እንደምታውቁት አባቶቻችን ሊቃውንት የመጽሐፉ ደግነት እንዲታወቅ አስቀድሞ የሰውየውን ደግነት መግለጽ ይገባል ይላሉ። ማለት አንድ ደብዳቤ ከታላቅ ሰው ዘንድ ከተላከ ይህ ደብዳቤ የዚህ የትልቁ ሰው ነው ከተባለ ደብዳቤው ይከበራል። የተራ ሰው ከሆነ ደግሞ ደብዳቤው አይከበርም። ይህን ቃል የተናገረው እስራኤላውያንን ለ40 ዘመን በስጋ ያስተዳደረ ሀብተ ክህነት የተሰጠው ሀብተ ነው የተሰጠው ታላቅ ንጉሥ ዳዊት ነው። ይህች የእግዚአብሔር ደጅ ናት አለ። እንግዲህ ብዙ ደጆች እኮ አሉ፣ ብዙ የሰው ደጆች አሉ። ፊት አይተው የሚመልሱ ፊት አይተው የሚያበሩ ብዙ ደጆች አሉ። ወንዶች የሚገቡባቸው ሴቶች የማይገቡባቸው ብዙ ደጆች አሉ። ሴቶች ብቻ የሚገቡባቸው ወንዶች የማይገቡባቸው ብዙ ደጆች አሉ። ነቢየ እግዚአብሔር ቅዱስ ዳዊት ግን ይህች የእግዚአብሔር ደጅ ናት አለ። ጎሳና ቀለም ዘር የማትለይ ጾታ የማትለይ ወንድ ነው ሴት ነው የማትል ሁሉንም ለዘመፃ ሀቤ እይሰድዶ ወያወፅኦ አፋ ወደ እኔ አምኖ ተጠምቆ የመጣውን በ40 ቀኑ የመጣውን በ80 ቀኑ የመጣቻትን እይሰድዶ ወያወፅኦ አፋ ወደ ዳር ያላወጣው እቀበለዋለሁ ተብሎ እንደተነገረ የሁሉም መሰብሰቢያ ይህች የእግዚአብሔር ደጅ ናት ይላል። እስኪ ይህች የእግዚአብሔር ደጅ ናት በሉ። እንደምታውቁት ከዚህ በፊት ከብት ነበር የሚሆንበት። አሁንሳ ቅዱሳን መላእክት ከሊቃውንት ጋር አንድ ነው ቅዱስ ቅዱስ ብለው የሚያመሰግኑበት ቅዱስ ቦታ ሆነ። ይህች የምን ደጅ ናት? የእግዚአብሔር ደጅ ስለሆነች እኮ ነው። ከዚህ በፊት ይህ መሬት እየታረሰ አዝመራ ይዘራበት ነበረ። አሁንሳ አበው ሐዋርያት ማለት አበው ካህናት አበው ሊቃውንት ይህን በወንጌል እርፍነት እያረሱ የወንጌልን ዘር እየዘሩ ፍሬ ንስሐን ማለት ንስሐን ትሩፋትን እየሰጡ ፍሬ ክብርን እንዲያፈራ አደረጉት። ይህች የማን ደጅ ናት? የእግዚአብሔር ደጅ ናት ማለት ነው። ሲቀጥል እንዲህ ይላል፣ ጻድቃን ይበጉ ውስታ ይላል። በጣም የሚገርመው ደግሞ ይህ ነው። ይህች የእግዚአብሔር ደጅ ናት ካለ በኋላ ጻድቃን ይበጉ ውስታ ወደ እርሷም የሚገቡት ጻድቃን ናቸው ይላል። ከሚገቡት ጻድቃን አንዱ ማናቸው? በጣም የሚገርም ነው። ነቢየ እግዚአብሔር ቅዱስ ዳዊት በትንቢት መነጽርነት አርቆ አይቶ የተናገረው ቃል ነው። አቡነ ተክለ ሃይማኖት ከብዙ ቅዱሳን ኢትዮጵያ ያፈራቻቸው ብዙ ቅዱሳን አሉ። ከብዙ ቅዱሳን አንዱ ደግሞ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። ወደ ይህች ቤተክርስቲያን የገቡ ጻድቁ አባታችን አቡነ ተክለ ሃይማኖት ናቸው። በአጠቃላይ ወደዚች ቤተክርስቲያን የሚገቡት ጻድቃን ናቸው ማለት ነው። ጻድቃን ማለት እውነት ተናጋሪ ማለት ነው። መዝሙር 14 ላይ
እግዚኦ መኑ ይሃድር ውስተ ጽላሎትከ አቤቱ በጽላሎተ ረድኤትህ በቅድስት ቤተ ክርስቲያን ማደር የሚቻለው ማን ነው? ወመኑ ያጸልል ውስተ ደብረ መቅደስከ በዚህ በማደሪያህ የሚጠለል ማን ነው? ዘይነብብ ጽድቀ እውነትን የሚናገር ወዘእጓሄደው በልሳኑ በአንደበቱ ሐሰት የሌለበት ነቢየ እግዚአብሔር ቅዱስ ዳዊት ነው ሁሉ የሚናገረው። በአንደበቱ ሐሰት የሌለበት ክፉ ነገር የማይናገር ወደ እጅ የሚገባ እሱ ነው ይላል። ወዘኢገብረ እኩየ ዲበ ብፁዕ በባልንጀራው ላይ ክፉ ስራ ያልሰራ ወደ እጅ ደጅ የሚገባ እሱ ነው። በዘኢያዕጸነ አዝማድሁ ሰርቆ ቀምቶ ያልተገባ ስራ ሰርቶ እናት አባቱን ያላሰደበ ወደ እግዚአብሔር ቤት የሚገባ እሱ ነው። ወዘመኑን በቅድሜሁ እኩይ ክፉ ነገር የተጠላለት ወደ እግዚአብሔር ቤት የሚገባ እሱ ነው ይላል። ወደ ቤት ለመግባት የሚያስፈልገው መስፈርቱ ነው። አንደኛ እግዚአብሔር ከማይወደው ስራ መራቅ። ይቺ የእግዚአብሔር ደጅ ናት። የእግዚአብሔር ደጅ ክፉዎችን በንስሐ ትቀበላችሁ፣ ሲመጡ በንስሐ ትሰጣችኋለች። ግን ክፉ እንደሆነ የምንቀጥልባት የእግዚአብሔር ቤት አይደለች እና እቺ ደጅ የእግዚአብሔር ደጅ ናት። ነቢየ እግዚአብሔር ቅዱስ ዳዊት ስለ ቤተ ክርስቲያን አሁንም አላቆመም። መዝሙር 21 ላይ ሄዶ ተበሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር ወደ እግዚአብሔር ቤት እንሂድ ባለው ጊዜ ደስ አለኝ ይላል። ደስ አላላችሁም? ወደ እግዚአብሔር ቤት እንሂድ ባላችሁ ጊዜ እስኪ ደስ አላችሁ? አዎ፣ ወደ እግዚአብሔር ቤት እንሂድ ባለው ጊዜ ሁሉም በነፃ የሚገኝባት ክቡር ሥጋው ቅዱስ ሥጋው ክቡር ደሙ በነፃ የሚገኝባት ቅድስት ቤተ ክርስቲያን፣ የሰው ልጆች ሁሉ እናት ቅድስት ቤተ ክርስቲያን፣ ሁሉንም አንድ አድርጋ ያለ አሎ የምትመግብ ቅድስት ቤተ ክርስቲያን፣ ሁሉንም በአንድ አይኗ የምታይ ወንጌልን የምትመግብ ቅድስት ቤተ ክርስቲያን ወደ ውጭ ስንመጣ እንግዲህ ተፈሳይ ሆነ ደስ ይለናል ማለት ነው። ደስ ይለናል እና ነቢየ እግዚአብሔር ቅዱስ ዳዊት እቺ ቤተ ክርስቲያን በምድር የተመሰረተች አይደለም። እንተ በምድር ስለሆነ በሰማያት ፍቅሃነ በምድር መሰረቷ ቅጠሎቿ ወይም ጫፎቿ ደግሞ በሰማይ ያሉ ናቸው። መላእክት ቅዱስ ቅዱስ ነው የሚያመሰግኑትን አባቶቻችን ካህናት ሊቃውንት ቅዱስ ቅዱስ ነው ያመሰግናሉ። ወህብስተ መላእክቱ በሉ ባለመህያው የመላእክቱን እንጀራ ሰው በላ ይላል። የመላእክት እንጀራ የላቸውም። ምስጋናቸው እንጀራቸው ስለሆነ ነው። ያንን መላእክት የሚያመሰግኑትን ምስጋና አባቶቻችን አበው ካህናት የሚያመሰግኑት ስለሆነ ያቺ በምድር መሰረቷ የሆነ በሰማይ ጫፎቿ የሆነ ቅድስት ቤተክርስቲያን ከዚች ውጭ ማን አለ? ሀገርን ከነደንበሩ ፊደልን ከነቀመሩ ለህዝብ ያበረከተች ቅድስት ቤተክርስቲያን እኮ ናት። ሌላ ማን አለ? ስርዓተ መንግስትን አወጣ ለህዝብ ያስተማረች ቅድስት ቤተክርስቲያን እኮ ናት። ሌላ ማን አለ? ቅድስት ቤተክርስቲያን እኮ ናት። ለሁሉም እናት፣ ለሁሉም መሰረት መጀመሪያ በመላእክት አንድነት የተመሰረተች ናት። ቀጥሎም ለሙሴ በመመልከት የተገለጸች፣ ቀጥሎም ደግሞ ለሙሴ የተሰጠች፣ ከሙሴም ሲወርድ ሲዋረድ መጥቶ አባቶቻችን አበው ሐዋርያት በፊልጵስዩስ ከጌታችን ከመድኃኒታችን ጋር የመሰረቷት ይህችን ቅድስት ቤተክርስቲያን እኮ ነው በደሙ የመሰረታት እና ይህች ደጅ እግዚአብሔር ደጅ ናት። ሁሉ የሚገኝባት ጻድቃን ወደ ውስጧ የሚገቡባት እና ይህችን ደጅ አክብረን የስሙ ቀዳሾች የክብሩ ወራሾች እንድንሆን አምላከ ቅዱሳን ይፍቀድልን። እንግዲህ ቅዱሳን አባቶቻችን አሉ። የዕድሜ ባለጸጋዎች፣ የእውቀት ባለጸጋዎች፣ የክብር ባለጸጋዎች፣ የጸጋ ባለጸጋዎች ብዙ አባቶቻችን አሉና በእነሱ ፊት እንድናገር የፈቀዱልኝ አባቶቻችን ክብር እሰጣለሁ። ወስብሐት ለእግዚአብሔር።